ዛሬ ደግሞ ጸጉርሽን ምን ተቀብተሽ ነው የሚያስፈልሽ? ጸጉርሽ ለስላሳ እንዲሆን መነቃቀሉን እንዲያቆም ትፈልጊያለሽ ወይስ ጸጉርሽ የቅባት አይነቶችን እየተቀባሽ መድረቁና መሰባበሩን አላቆም ብሎሻል? አዎ ከሆነ መልስሽ ይህ ቪዲዮ ላንቺ ነው። ሰላም። ዛሬ በውድ ከሚሸጡ በኬሚካሎች ከሚመረዙ የጸጉር ማለስለሻዎች በተሻለ ጸጉርሽን በአንድ ጊዜ ብቻ በመጠቀም ለስላሳ የሚያደርግልሽ ከመነቃቀልና ከመሰባበር የሚያድንልሽ አስደናቂ የሆነ ማስክን እናዘጋጃለን። ይሄ ማስክ በየቦታው እንደምታየው ዝም ብሎ ማስክ ብቻ አይደለም፣ ጸጉርሽን ከስሩ ጀምሮ የሚያጠነክርልሽ አንድ ጊዜ በመጠቀም ብቻ አስደናቂ የጸጉር ልስላሴ የሚሰጥሽ ደረቅና ወዝ አልባ የሆነውን ጸጉርሽን ወዝን የሚያላብስልሽ 2 እና 3 ጊዜ ከተጠቀምሽ በኋላ ደግሞ ጸጉርሽን ላንቺም በሚያስደንቅሽ ሁኔታ የሚያሳድግልሽ ሚስጥሩን የሚያውቁት ሁሉ የሚምሉበት ማስክ ነው። ልብ ማለት ያለብሽ ነገር ጸጉርሽን በትክክል ለስላሳ ማድረግ፣ መድረቁን ማስቆም፣ እድገቱን ማስተካከል የምትፈልጊ ከሆነ ሁሉንም ቅደም ተከተል ካዘገጃጀት ውስጥ ጀምሮ እስከ አጠቃቀሙ ድረስ መከተል አለብሽ። ምክንያቱም አንድ ስህተት ሙሉ በሙሉ ውህዳችንን ውጤቱን ሊቀለብሰው ይችላል። ጥሩ የሆኑ የጸጉር ማስኮች ለጸጉራችን ዛላ እንደ ልብስ ይሆናሉ። የተጎዳ የጸጉር ኪዩቲክልን ይጠግናል። ይህም ጸጉራችን ለስላሳ፣ አንጸባራቂና በቀላሉ የሚፍታታ የማይያያዝ እንዲሆን ያደርገዋል። ይሄ ማስክ በውስጡ ያሉት ግብዓቶች የራስ ቆዳ ጤንነትንም ለማስተካከል ያስችላል። ይሄም በጊዜ ሂደት አስገራሚ የሆነ የጸጉር እድገትን ይሰጥሻል። በዚህ ቪዲዮም እንደሌላው ጊዜ አሰራሩን ብቻ ሳይሆን እያንዳንዱ ግብዓት እንዴት ጸጉርሽን እንደሚያክመው፣ በውስጣቸው ምን አይነት ይዘቶች እንዳሉት፣ ይህም ማስክ እንዴትና መቼ ብንጠቀመው ጸጉራችን በአንድ ጊዜ ብቻ ሊቀየርልን እንደሚችል እናያለን። በዚህ ማስክ ውስጥ ያሉት ግብዓቶች እያንዳንዳቸው ለጸጉራችን የተለያየ ጥቅምን የሚሰጡ ስለሆኑ ሁሉንም ብታካትቱ ለውጡን በፍጥነት ታገኛላችሁ። የሚያስፈልጋችሁ ሙዝ፣ ማር፣ የወይራ ዘይትና ተልባ ነው። አሁን ወደ አዘገጃጀቱ እንለፍ። በመጀመሪያ አንድ የበሰለ ሙዝን አዘጋጁ። ሙዝ በፖታሲየም፣ ቪታሚን 36 እና ቪታሚን ሲ፣ በተፈጥሮ ስኳር፣ አንቲኦክሲዳንት እና ሲሊካ የበለጸገ ነው። ሙዝ ለጸጉር እድገት ከሁሉም ግብዓቶች ይልቅ ተመራጭ የሆነው የደረቀ ጸጉርን ስለሚያስተካክል ነው። በውስጡ ያለው የተፈጥሮ ስኳር የጸጉር ኪዩቲክልን ለማለስለስ ያስችላል። ሙዝ ሲሊካ የተባለ ለኮላጀን ምርት የሚያገለግል ሚኒራልንም በውስጡ ይዟል። ለዚህም ነው በቀላሉ ይሰባበር የነበረ ጸጉርን ጠንካራ ለማድረግና ለጸጉራችን ልስላሴን ለመስጠት የሚያስችለን። ጠንካራ ጸጉር ደግሞ የረጅም ጸጉር መነሻ መንገዱ ነው። ሙዛችንን ቆራርጠን ወደ መፍጫ እናስገባለን። ቀጣዩ ግብዓታችን ደግሞ ማር ነው። ከ2 እስከ 3 ማንኪያ የሚሆን ማርን ወደ መፍጫችን እንጨምራለን። በዚህም ማስክ ውስጥ እኔ በግሌ በጣም የሚወደው ለጸጉር እጅግ ጠቃሚ ንጥረ ነገሮችን በውስጡ የያዘው ግብዓት ማር ነው። ማር የተፈጥሮ ሂሜክተንት ነው። ይህም ማለት ሃይድሬሽንን መሳብ ይችላል። ማርን ለጸጉራችሁ ስትጠቀሙ ጸጉራችሁን በትልቅ ኩባያ ውሃ እንደማጠጣት አስቡት። በተለይም ጸጉራችሁ ብዙ ጊዜ የሚደርቅ፣ የሚሰባበር፣ ከታጠባችሁት በኋላ ወዝ የሚያጣ፣ የሚያያዝና ለማፍታታት አስቸጋሪ ከሆነ ማር የሚፈልገውን ሞይስቸር ለጸጉር ሳላ ይሰጥልሻል። ይሄ ከበቂ በላይ የሆነ ሃይድሬሽን ጸጉራችን ለስላሳ፣ በቀላሉ የሚፍታታ፣ የማይሰባበር ያደርገዋል። ማር በእሳትና በቀለም ለተጎዳ ጸጉርም መፍትሄ ነው። ሃይድሬትድ የሆነ ጸጉር ለጉዳት ተጋላጭ አይሆንም። ማርን ለጸጉራችን ብቻ ሳይሆን ለራስ ቆዳችንም ልንጠቀመው እንችላለን። በተለይም በውስጡ ባለው አንታይማይክሮቢያል ባህሪ ምክንያት የራስ ቆዳ ማሳከክን ሊያጠፋልሽ ይችላል። ሶስተኛው ግብዓታችን የወይራ ዘይት ነው። አሁን ደግሞ 3 ማንኪያ የሚሆን የወይራ ዘይትን እንጨምራለን። ከጥንት ጀምሮ በተፈጥሮ ለውበት መጠቀሚያነት ሲያገለግል የኖረው የወይራ ዘይትን በዚህ ማስክ ውስጥ ለምን አስፈላጊ እንደሆነ መቼም ግልጽ ነው። በቪታሚን ኢ፣ አንቲኦክሲዳንትና ጤነኛ ስብ ወይም ሄልዚ ፋቲ አሲድ የበለጸገ በመሆኑ ጸጉራችን በእጅጉ የሚፈልገው ቅባት ነው። እነዚህ ግብዓቶች በራሳቸው ጸጉርን ለስላሳ መሆን እንዲችል ይረዳሉ። ጸጉራችን ሞይስቸርን ቆልፎ ለመያዝ እንዲችልም የሚያደርግልን ዋነኛው ግብዓት የወይራ ዘይት ነው።
ጸጉራችሁ በእጃችሁ ለማፍታታት እንኳን አስቸጋሪ በሚሆን ወቅት የወይራ ዘይትን በመጠቀም ብቻ ትልቅ ልዩነት ልትፈጥሩ ትችላላችሁ። እነዚህ ሶስቱ ግብዓቶች በአንድ ላይ ከፈጨን በኋላ ዋነኛውን የማስካችን ግብዓት እናዘጋጃለን። እሱም የተልባ ጄል ነው። በተለመደ መልኩ ተልባን በእሳት ከመቀቀል ይልቅ በፈላ ውሃ ውስጥ ተልባውን ለ1 ሰዓት ሶክ እናደርገዋለን ወይም እንነክረዋለን። 3 ማንኪያ የሚሆን ተልባን 1 ኩባያ ውሃ ውስጥ ነክረን ለ1 ሰዓት ከጠበቅን በኋላ ማጥለል እንችላለን። ይህም በተልባ ውስጥ የሚገኘውን ንጥረ ነገሮች በእሳት ይዘታቸው እንዳይጠፋ ወይም እንዳይቀንስ ለመከላከል ያስችለናል። በእሳት ካበሰላችሁት ተልባ ውስጥ ያሉት ንጥረ ነገሮች ሊጠፉ ይችላሉ። ይህም ለጸጉራችን የሚፈልገውን ይዘት አጠፋ ነው ማለት ነው። ያዘጋጀነውን የተልባ ጄል ካጠለልን በኋላ በመጀመሪያ የፈጨነው ውህዳችን ጋር በአንድ ላይ እናዋህደዋለን። ተልባም ብዙ ሰዎች የመሰከሩለትና ለጸጉራቸው መንከባከቢያነት ምርጫቸው ያደረጉት ያለ ምክንያት አይደለም። በተፈጥሮ ኦሜጋ 3 ፋቲ አሲድ እና ቪታሚን ኢ የበለጸገ በመሆኑ ነው። ለጸጉራችን ትልቅ ጥቅምን የሚሰጥ ነው። የተልባ ጄል ጸጉራችሁን በቀላሉ እንዲፍታታ ለማድረግ ብቻ ሳይሆን ለስላሳ እንዲሆንም ያደርገዋል። ጸጉራችን መያያዙን የሚቀንስልን ከጉዳት የሚከላከልልን ግብዓት ነው ተልባን ከዚህ በፊት በተለያዩ ቪዲዮዎቼ እንዳሳየዋችሁ ጸጉራችሁን ስታይል ለማድረግም የምትጠቀሙበት ነገር ነው። ተልባ በየትኛውም ሰዓት ለጸጉራችሁ ልትጠቀሙት የምትችሉት የትኛውንም የጸጉር አይነት ያለምንም ጎንዮሽ ጉዳት ሊያክመው የሚችል ግብዓት ነው። 4ቱን ግብዓቶች በአንድ ላይ ካዋሃድን በኋላ በትክክለኛው መንገድ ጸጉራችን ላይ እንጠቀማለን። ከመጠቀማችሁም በፊት ንጹህ የሆነ የታይት ጨርቅ ወይም ማጥለያን በመጠቀም ውህዱን ማጥለል ትችላላችሁ። ማስካችሁን ጸጉራችሁ ላይ ከመጠቀማችሁ በፊት ጸጉራችሁ በትንሹ እርጥብ እንዲሆን አድርጉት። ምክንያቱም ጸጉራችን እርጥብ ከሆነ የምንጠቀማቸውን ማንኛውም ማስኮች በቀላሉ የመቀበል ይኖረዋል። ውህዳችንም ወደ ጸጉራችን ዘልቆ መግባት ይችላል። ጸጉራችን በትክክል በማስካችን እንዲሸፈን ወይም እንዲደርሰው በአግባቡ ከከፋፈልነው በኋላ አዳርሰን መቀባትና ማሳጅ ማድረግ ይኖርብናል። ከተቀባን በኋላ ሁልጊዜም የሻወር ካፕን ወይም ላስቲክን ጸጉራችን ላይ ማሰር ይኖርብናል። ይህም ጸጉራችን ላይ ሙቀት እንዲፈጠር ይረዳል። ሙቀቱ ደግሞ ውህዳችንን የበለጠ መስራት እንዲችል ወደ ጸጉራችን ዘልቆ መግባት እንዲችል ይረዳዋል። ጸጉራችን ላይ ከ1 ሰዓት እስከ 2 ሰዓት ካቆየነው በኋላ ቅዝቃዜውን በለቀቀ ውሃ ወይም ለብ ባለ ውሃ መታጠብ እንችላለን። ሙሉ በሙሉ ውህዳችንን ከጸጉራችን ላይ በውሃ ብቻ በመጠቀም ካወረድነው በኋላ በተለመደው መልኩ ሻምፖና ኮንዲሽን ማድረግ እንችላለን። ይህንን ውህድ አንድ ጊዜ ከተጠቀማችሁት በኋላ ጸጉራችሁ ከሁልጊዜው በተለየ መልኩ ለስላሳና የተፍታታ ይሆናል። በተፈጥሮ ሻይን የሚያደርግ ጸጉርም ይኖራችኋል። ከመታጠባችሁ በፊት ይህንን ማስክ በመጠቀም ጸጉራችሁ ለስላሳ መሆን እንዲችል ብቻ ሳይሆን እድገቱ የተፋጠነ፣ ጤነኛ፣ በቀላሉ የማይሰባበር በተለይም ጫፉ ቶሎ የማይረግፍና መንታ እንዳይኖረው ያደርጋል። ይህንን ማስክ ስታዘጋጁ ከመጀመሪያው እንደነገርኳችሁ ሙሉ ቅደም ተከተሉን መከተልን አትርሱ። በቤታችሁ ውስጥ ምናልባት የወይራ ዘይት ከሌለና በኮኮናት ዘይት መቀየር ከፈለጋችሁ ይህንን የኮኮናት ዘይት በወይራ ዘይት ቦታ መተካትና መጠቀም ትችላላችሁ። ሌላኛው በዚህ ማስክ አዘገጃጀት ውስጥ መርሳት የሌለባችሁ ነገር ተልባ ስታዘጋጁ በፈላ ውሃ ከመቀቀል ይልቅ በፈላ ውሃ ውስጥ ሶክ አድርገው 1 ሰዓት እስከ 2 ሰዓት ብቻ ማቆየት ይኖርባችኋል። በዚህ መልኩ ያዘጋጃችሁት ማስክ በእርግጠኝነት ለጸጉራችሁ ትልቅ ልዩነትን የሚሰጣችሁ ይሆናል። ጸጉራችሁን ከመታጠባችሁ በፊት ወይም ጸጉራችሁን ታጥባችሁ ልትጠቀሙ ትችላላችሁ። ነገር ግን መርሳት የሌለባችሁ ጸጉራችሁ በፕሮዳክት ቢውልድ-አፕ የተሸፈነ ከሆነ ሳትታጠቡ ከምትጠቀሙት ይልቅ ጸጉራችሁ ንጹህ ሆኖ የራስ ቆዳችሁ የምትጠቀሙትን ማስክ ለመቀበል ዝግጁ ሆኖ መጠቀምና እንደገና መታጠብ ይመከራል። ይሄንን በማድረግም ማስካችን ለጸጉራችን መስጠት ያለበትን ጥቅም መስጠት እንዲችል ታደርጉታላችሁ። ይህንን ማስክ ለመጠቀም ዝግጁ ከሆናችሁ ኮሜንት ማድረግ አትርሱ። በእርግጠኝነትም ለውጥን የምታገኙበት ይሆናል። ለውጥ ካሳያችሁ ደግሞ ድጋሚ መጣችሁ ኮሜንት ላይ ምስክርነት መስጠታችሁን አትርሱ። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ።
በዚህ ቻናል ላይ ማስታወቂያ ማሰራት የምትፈልጉ ግለሰቦች ወይም ድርጅቶች ካላችሁም ምስሉ ላይ በምትመለከቱት የኢሜል አድሬስ ወይም ስልክ ቁጥር እኔን ልታናገሩኝ ትችላላችሁ። እንዲሁም በቀጣይ እንሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት ላይ አሳውቁኝ። ድጋሚ እስከምንገናኝ ሁላችሁም በያላችሁበት ሰላም ቆዩ።